ኢትዮጵያ መረጠች፣ ኢትዮጵያ አሸነፈች። በሚሊዮን የሚቆጠሩ ኢትዮጵያውያን በታላቅ ጨዋነት ታሪክ የጻፉበት ሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት በይፋ ተጠናቋል። እስከ እኩለ ሌሊት የቀጠለው ይሄው ድምፅ የመስጠት ስነ ስርዓት ተጠናቆ በየጣቢያዎቹ ደረጃ ውጤት ታውቋል። በምርጫ ክልል ደረጃ አሸናፊዎችን ምርጫ ቦርድ ይፋ እስከሚያደርግ ተወዳዳሪዎች በየጣቢያው የተለጠፈውን ውጤት የሚያዩበት ምዕራፍ ላይ ደርሰናል። መራጮች የመረጡትን እጩ ማሸነፍ አለማሸነፋቸውን እየተመለከቱም እየተወያዩበት ነው። ይህ ግን የመጨረሻ ምዕራፍ አይደለም። ይልቁንም የሰላማችን ማረጋገጫ፣ የወደፊት ዕጣ ፈንታችን መጀመሪያና እውነተኛውን ሀገር የምንሰራበት ሀገራዊ ስራችን የሚጀምርበት ታሪካዊ ነጥብ ነው። ድምፃችንን ሰጥተናል። ከማለዳው 12 ሰዓት ጀምሮ በመላ ሀገሪቱ በሚገኙ ከ50 ሺህ በላይ የምርጫ ጣቢያዎች ዜጎች ረዣዥም የወረፋ ሰልፎችን ይዘው በትዕግስት በከፍተኛ ስርዓትና በታላቅ ሀገራዊ ኃላፊነት ስሜት ድምፃቸውን ሲሰጡ ውለው አምሽተው እስከ እኩለ ሌሊት ዘልቀዋል። በመራጮቹ ሕዝብ ዘንድ የታየው ጨዋነትና ትዕግስት ኢትዮጵያውያን የፖለቲካ ልዩነቶቻቸውን በጎዳና ግጭት ሳይሆን በድምፅ መስጫ ኮረጆ ብቻ ለመፍታት ያላቸውን የማይናወጥ ቁርጠኝነት ከመቼውም ጊዜ በላይ በጉልህ ያሳዩበትም ነው። ሕዝብ እንዲህ ግልብጥ ብሎ ወጥቶ በታላቅ ጨዋነት ድምፁን የሰጠው በበርካታ ጫናዎች መካከል ሆኖም ነበረ። ምርጫው እንዲደናቀፍ የሀገር ውስጥ ተላላኪዎች ከኢትዮጵያ ታሪካዊ ጠላቶች ጋር በተቀናጀ የከፈቱት ዘመቻን ተቋቁሞም መክቶም ጭምር ነው። ይህ የሕዝብ ንቅናቄ የሚያሳየን ምንድን ነው ብለን ስንጠይቅ ምላሹ ግልጽ ሆኖ እናገኘዋለን። ኢትዮጵያውያን ለዲሞክራሲያዊ ስርዓት ግንባታ ከመቼውም ጊዜ በላይ ቁርጠኝነታቸውን አሳይተዋል። ለሀገረ መንግስት መጽናት ሕጋዊ አሰራር ያለውን ከፍ ያለ ዋጋ በጽናትም አመላክተዋል። በዚህም ኢትዮጵያ አሸንፋለች። እንዴት የሚለውን አብረን ስንመለከት በተከታዩ ትንታኔ አስቃኛችኋለሁ። ታሪካዊው የምርጫ ተሳትፎ ሂደት በመጨረሻው ቀን የድምፅ መስጫ ወረቀቱን በሳጥን ውስጥ እንደማስገባት ቀላል አልነበረም። ይልቁንም በሰፊው የኢትዮጵያ መልክዓ ምድር በከፍተኛ የሎጂስቲክስ ስምሪትና ስርጭት የተመራ ከጸጥታ አካላት እስከ ሲቪክ ማህበራት በሰፊው ያሳተፈ ታላቅ ህዝባዊ ንቅናቄ የታየበት ሀገራዊ ሉዓላዊነትን ያረጋገጠ ክስተት ነበረ። የአሁኑ ሰባተኛው ጠቅላላ ምርጫ ለየት የሚያደርገው ሀገራችን በርካታ ፈተናዎችን በተሻገረችበት ማግስት መካሄዱና ተቋሞቻችንም በሙሉ ቁመና ላይ የሚገኙ መሆናቸው ነው። ብሔራዊ ምርጫ ቦርድ ይህንን ግዙፍ የሎጂስቲክስ ስምሪት በብቃት መምራቱ የተቋማት ግንባታ አቅሞቻችን የደረሰበትን ከፍታ በተግባር ያረጋገጠ አንድ አመላካሽ ነጥብ ሆኗል። ሀገራችን በታሪኳ ምርጫ ማካሄድ ከጀመረችበት ጊዜ አንስቶ በርካታ ፖለቲካዊ ውጣ ውረዶችንም አስተናግዳለች። ነገር ግን እንደ ኮስታሪካ ያሉ ሀገራት ምርጫን ከውጥረት አውጥተው እንደ ሀገራዊ ፌስቲቫል የማክበር ባህል እንዳዳበሩት ሁሉ ሀገራችንም ዕለቱን በፍርሃት ሳይሆን በከፍተኛ የዜግነት ወኔና ሰላማዊ ስነ ልቦናም አሳልፋለች። ኢትዮጵያ አሸንፋለች። የዚህ ምርጫ የድምፅ አሰጣጥ ሂደት በሰላም መጠናቀቅ ከሀገር ውስጥ አልፎ በከባቢያዊና ዓለም አቀፋዊ የጂኦፖለቲካ መድረክ ላይ ከፍተኛ ፋይዳ አለው። በአፍሪካ ቀንድና በቀይ ባህር ቀጠና ያለውን ተለዋዋጭ የጂኦፖለቲካዊ ውጥረት ስንመለከተው ዲሞክራሲያዊትና የውስጥ ፖለቲካዋ የተረጋጋ ኢትዮጵያ ለቀጠናው በእርግጥም ሰላም ያላት ሚና ወደር የለውም። ይህ ምርጫ ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት ኢትዮጵያ የውስጥ አንድነቷን አጠናክራ ለዲፕሎማሲያዊ ትብብር ዝግጁ ናት የሚል ነው። በተለይም ሀገራችን እያካሄደች ላለችው ሀገር በቀል የኢኮኖሚ ማሻሻያ ስኬትና በዋና ዋና የኢኮኖሚ ዘርፎች የውጭ ቀጥታ ኢንቨስትመንትን ለመሳብ በዚህ በሰባተኛው ጠቅላላ ምርጫ የታየው መረጋጋት የላቀ ወሳኝነት አለው። የሀገር ውስጥ ሲቪክ ማህበራትና አፍሪካውያን ወንድሞቻችን ሂደቱን በነጻነት መታዘባቸው ኢትዮጵያ ለፓን አፍሪካኒዝም ያላት የማይበገር አቋም የገለጠችበት አጋጣሚም ጭምር ነው። አሁን በምርጫ ጣቢያዎቹ ደረጃ የታየው ውጤት እየተደመረ በምርጫ ክልል ደረጃ አሸናፊዎች በሚለዩበት በዚህ ምዕራፍ የፖለቲካ ፓርቲዎች ዓለም አቀፍ ተሞክሮዎችን በመውሰድ ልክ እንደ ጋናና መሰል ሀገራት የሰለጠነ ፖለቲካዊ ባህል የህዝብን ድምፅ በጸጋ የመቀበል አሊያም ቅሬታን በህጋዊ መንገድ በፍርድ ቤት ብቻ የመጠየቅ ታሪካዊ ኃላፊነት ወድቆባቸዋል። ኢትዮጵያ ባሸነፈችበት በዚህ ታሪካዊ ሁነት ታዲያ ለተሳተፉ ባለድርሻ አካላት ሁሉ ምስጋና ይገባቸዋል። የጸጥታ ግብረ ኃይሉ ድጋፍ፣
የምርጫ ቦርድ ፈጣን ምላሽ ሰጭነትና የሎጂስቲክ ዝግጁነት እንደዚሁም ፓርቲዎች ያሳዩት መከባበር ታሪካዊ ነው። ከሁሉም በላይ ግን የኢትዮጵያ ሕዝብ ያሳየው አስገራሚ የዜግነት ዲሲፕሊን የላቀ ክብር ይገባዋል። በእርግጥም በቀጣዮቹ ቀናት የቆጠራና የውጤት መግለጫዎች ይቀጥላሉ። ከሁሉም ወገን የሚጠበቀው ታዲያ ይህንኑ ዛሬ ያሳየውን ዲሞክራሲያዊ ብስለት፣ ትዕግስትና ሰላማዊነት እስከ መጨረሻው ማስቀጠል ይሆናል። ሀገራዊ ኃላፊነታችን ገና አላለቀም። የሰላማችንና የዲሞክራሲያዊነታችን ፍሬ በጋራ የምንጠብቅበት ጊዜ አሁን ነው። ሁለተኛው የአሸናፊነት ምዕራፍ ይቀጥላል።